ከራስ አልፎ ሀገርን የሚጠቅም ከጓዳ ተሻግሮ ለትውልድ የሚተርፍ ክህሎት አንድም በመደበኛ ትምህርት ሌላም በልምድ ይገኛል። ታዲያ በልምድ ለተገኙ ክህሎቶች እውቅና የመስጠት ባህል ባለመስፋፋቱ ክህሎትና ብቃት ያለው የሰው ኃይል ወደ ስራ ገበያው እንዳይቀላቀል ማነቆ ሆኖ ቆይቷል። ይህም ለክህሎት ልማት ዘርፉ ብሎም ለስራ ገበያው እንቅፋት ሆኗል። ከቤተሰቡ ከኢንዱስትሪው ከሚኖርበት አካባቢ በልምድ ብዙ እውቀት አለው ማለት ነው። ለምሳሌ አርሶ አደሮቻችን አካባቢ ለብዙ ዘመን የቆየ በልምድ ያዳበሩት እውቀት አለ። አርብቶ አደሮቻችን አካባቢ እውቀት አለ። ሌሎችም የከተማ ነዋሪዎችም አካባቢ እውቀቶች አሉ፣ ክህሎቶች አሉ። እነዚህ ክህሎቶች እውቅና ስላልተሰጣቸው ሁለት ማነቆ አለባቸው። አንደኛ ሰርቲፋይድ ስላልሆኑ እውቅና ስለሌላቸው እንደፈለጉ ኢኮኖሚ ውስጥ ገብተው መስራት ተወዳዳሪ ሆኖ እንዳይሰሩ ያደርጋቸዋል። አንዱ እሱ ነው። ሁለተኛ ደግሞ የእድሜ ልክ ትምህርትና ስልጠና ላይፍ ሎንግ ለርኒንግ የምንለው ስርዓት ውስጥ እንዳይገቡ ያደርጋቸዋል። እንደ ሀገር ከትምህርት ውጪ የተገኘ ክህሎትን በመመዘን እውቅና የመስጠት ባህልን ለማጎልበት እየተሰራ እንደሚገኝም ተነስቷል። በመሆኑም በልምድ የተገኙ ክህሎቶችን አስፈላጊውን ስልጠናና እገዛ በማድረግ ብቁና ተወዳዳሪ የማድረግ ስራም እየተሰራ ይገኛል። እንደ አይሎ ባሉ የዓለም አቀፉ የሥራ ድርጅት ማለት ነው ባሉ አካላት የተዘጋጁ መስፈርቶች አሉ። ስልቱ ምንድነው የሚሆነው? ራሱ የአፕሊካንት ቤዝድ ነው። ማለትም አንድ ሰው የያዘው በልምድ የያዘውን ክህሎት እንዲመዘንለት ራሱ ያመለክታል። አፕሊካንት ቤዝ የሚባለው እሱ ነው። ያንን መዝኖ ደግሞ አሰስ የማድረግ ስራ ደግሞ የሚኒስትር መስሪያ ቤቱና በየደረጃው ያሉ የምዘና ተቋማት ስራ ይሆናል ማለት ነው። አንድ ኢትዮጵያዊ አንድ ዜጋ ቢያንስ የአንድ ሙያ ባለቤት መሆን አለበት የሚል ሞቶ ይዘን ኢኒሺዬቲቭ ቀርጸን ነው ወደ ስራ የገባ ነው። አንድ ኢትዮጵያዊ ቢያንስ የአንድ ሙያ ባለቤት መሆን አለበት ስንል ይሄ ትምህርት ቤት ውስጥ በማስገባት ብቻ ሊሳካ አይችልም። ፎርማል በሚነለው ኤጁኬሽን ብቻ ሊሳካ አይችልም። በነን ፎርማል ብቻም ሊሳካ አይችልም። ሶ ኢንፎርማሉ በርካታ ዜጎችን ሊያቅፍ የሚችለው እሱ ስለሆነ ይሄንን እንደ አንድ መሳሪያ እንደ አንድ ቱል መጠቀም አለብን ብለን ይሄን ኢኒሺዬቲቭ ቀርጸን እየሰራን ነው። ላውንች ያደረግነው መስከረም ላይ ነው። ከዛ ጀምሮ ከ30,000 በላይ ዜጎችን መዝነናል። የተሸፈነውን ገልጦ የደበዘዘውን አድምቆ በልምድ የተገኘ ክህሎትን እውቅና መስጠት ለምጣኔ ሀብት እድገትና የስራ ገበያውን በክህሎት እንዲመራ ከማስቻል ረገድ ሚናው የጎላ ነው። በይበልጥም የክህሎት ልማትን በማበረታታት የውጭ ኢንቨስተሮችን ከመሳብ አኳያም ዘርፈ ብዙ ጠቀሜታ ይኖረዋል። እንደ ሀገር ደግሞ ሪኮግናይዝ የተደረገ እውቀት ክህሎት ያላት ሀገር መሆኗ የውጭ ዳይሬክት ኢንቨስትመንትን ከመሳብ አንፃርና በተለይ ደግሞ ሌሎች የውጭ ሀገር ኢንቨስተሮች ወደኛ ሀገር ሲመጡ በዚህ ሌቨል ሪኮግናይዝ ተደርጎ የተሰነደ እውቀት ያለው ማህበረሰብ ሀገር መሆናችን በራሱ ትልቅ አድቫንቴጅ ይሰጠናል ብዬ አስባለሁ። ከላይ እስከ ታች ባለው መዋቅር ውስጥ እንደማንኛውም ፕሮፌሽን እንዲታወቅ መደረጉ ደግሞ በራሱ የሰራተኞችን ተናሳሽነት ከመጨመር አንፃር የድርጅቶችን የሰው መኖር ከማረጋገጥ አንፃር የሚሰጠው ብዙ ቤኔፊት አለ ማለት ነው። ከኢኮኖሚ ከፍታዊ ተጠቃሚነት ተገሎ የነበሩ ዜጎችን ወደ ስርዓት የሚያስገባ ነው። ኢንክሉዥን ሶሻል ኢንክሉዥንን የሚያረጋግጥ በጣም አካታች የሆነ ስርዓት ሶ ለክህሎት ልማቱ አንደኛ ሁሉም ዜጎች ጋር እንድንደርስ የስልጠናው ለሁሉም ዜጎች ተደራሽ እንዲሆን የሚያደርግ ቱል ነው። አካታች የሆነ ቱል ነው። ሶስተኛ ኢምፕሎያብል እንዲሆኑ ዜጎች በቀላሉ የስራ ገበያ ውስጥ ሌበር ማርኬት ውስጥ ገብተው ኢምፕሎያብል እንዲሆኑ ኢምፕሎያቢሊቲያቸውን የሚጨምር ነው። የመስራት አቅማቸውን የተቀጣሪነት አቅማቸውን የሚያሳድግ ስለሆነ ትልቅ ትሩፋት ይዞ የመጣ ነው ብሎ መውሰድ ይቻላል። ዜጎች በልምድ ላካበቱት ክህሎት እውቅናን መያዝ ወደ ስራ ገበያው በቀላሉ እንዲቀላቀሉ መንገድን አመላካች ነው። ለዚህም በነጠረ አእምሮ በሰላ እይታ የተገኘ ክህሎት ስጋ ለብሶ ህይወት እንዲሰራም የክህሎት ባለቤቶች ምዘናን በማግኘት እውቅናን መውሰድ ይኖርባቸዋል። ዜጎች ሰርቲፋይድ ለመሆን የግድ ትምህርት ቤት መሄድ ላይ ተጠበቅባቸው ይችላል። እውቀት አለኝ ክህሎት አለኝ ብሎ የሚያስብ ማንኛውም ዜጋ ወደ ምዘና ስርዓት መጥቶ ተመዝኖ እኔ እዚህ ጋር ነው ያለሁት የሚለው ነገር ይታወቃል። ከዛ የሚጎለው ነገር እንኳን ካለ እውቀት ካለ ወይ ክህሎት ካለ የክህሎት ክፍተቱ ይሞላለትና ትሬኒንግ ተሰጥቶት ሰርቲፋይድ ይሆናል ማለት ነው።